እመቤታችን እንኳን ጠይቃ ጊዜ ገና አልደረሰም ተብላ የለም። ለዚህ እግዚአብሔር ጊዜ የሚባለው መች ነው የሚለውንም ማወቅ አለብህ። ለሰርግ ነው የተጠራ። ሰርጉ ላይ ተጠርተን ስንሄድ ደግሞ በጣም የሚገርመው የራሱን ስጋና ደም ደግሶ የሚያበላ ሙሽራ ነው። እንዴት አይነት ፍቅር ቢኖረው ነው። እንዲያውም ጴጥሮስ ሰይፍ መዞ ሊያግዘው ፈለገ። አይ ጴጥሮስ እንዲህ ነው መስሎ ነው፣ እኔ አባቴን ብጠይቅ እልፍ መላእክት ይመጡ ነበር አለ። እንዴ በልተው እሱን ሳለን ነው እኮ። በፖለቲካው ምክንያት ሰይፍ እንመዛለን፣ በቋንቋ ምክንያት ሰይፍ እንመዛለን፣ በዘረኝነት ምክንያት ሰይፍ እናነሳለን። ደግሞ በሃይማኖት ሰይፍ እሱ የሞተው ለሁሉም ከሆነ ይች ፀሐይ የምትወጣው እኮ ለሁሉ ነው። ክርስቶስም የሞተው ለሁሉ ነው። አንዱ ስለ ሁሉ ሞተ ብለህ እየሰበክ እንዴት ያንተን ብቻ ሰብስበህ አቅፈህ የሌላው እንዴት ትጥላለህ? ቅዳሴ ስንገባ ልቡናችሁን ከፍ ከፍ አድርጉ ይላል። አሁን ምድርን ታስለቅቀዋለህ ማለት ነው። ታንሳፍፈዋለህ፣ ወደ ላይ ታወጣዋለህ። የምትገናኘው ከሰማዩ አምላክ ጋር ብቻ ስለሆነ ለዚህ ነው ዝምታ በጣም ጸጥታ የሚፈልገውም ለዚህ ነው። እግዚአብሔር ደግሞ በዚያ መካከል ይባርካል። በዚያ መካከል የምታያቸው ክንውኖችም አሉ። ዕጣን ታሸታለህ። የመንግስተ ሰማያት መዓዛ ምሳሌ ነው ይላል ቅዱስ አትናቴዎስና የመንግስተ ሰማያት መዓዛ አብረህ በዚያ ሰዓት እያሸተትከው ነው። መብራት ትመለከታለህ። ይሄ ደግሞ በሰማይ አምላካችን እግዚአብሔር ለአንተ የሚሰጥህን ብርሃን የሚያሳይ ነው። ኢየሱስ ክርስቶስ ራሱ ለዮሐንስ በተገለጠለት ጊዜ በሰባቱ መቅረዞች መካከል ሆኖ የታየው ደስታ ሆኖ ኢየሱስ ክርስቶስን የምታይበት ጊዜ ነውና ግራ መንገዱን የመብራቱ እየጠፋ እየቀለጠ ደግሞ እየጠፋ እያለቀ ሲሄድ አንተም እንዲሁ የምታልቅ የምትጠፋ መሆንንም ዛሬ ትበራለህ፣ ትነዳለህ፣ ግን ትጠፋለህ የሚለውን ነገር ያሳያል። እሱም በውስጥ እያደነክ እያመላለስን ከምንም ነገር በላይ ግን ክርስቶስ በዚያ ሰዓት ለአንተ መስዋዕት ሆኖ ሲቀርብልህ እንዴት ሌላ ወሬ ልታወራ ትችላለህ? ምክንያቱም የሚያስቀድስ ሰው ከመስቀሉ እግር ስር የቆመ ነው ብለን እናምናለን። ልክ ዮሐንስ ወንጌላዊ ቆሞ እንደነበረ እመቤታችን ቆማ እንደነበረው ማለት ነው። መስቀሉ ስር ቆመህ ሌላ ልታስብ አትችልም። ምክንያቱም ራቁቱን የሆነ ክርስቶስን ታየዋለህ። የተሰቀለውን የተቆረሰ ስጋውን ታያለህ። ደሙ ሲንጠባጠብ ታያለህ። በችንካር ተቸንክሮ ሲጨነቅ ታየዋለህ። የሾህ አክሊል የደፋው ትመለከታለህ። የምትወደው ጌታ እንደዛ ሆኖ አንተ ሌላ እንዴት ልታይ ትችላለህ? በፍጹም ልታደርገው አትችልም። እኔ ጉዳይ ያለኝ ከክርስቶስ ጋር ነውና እሱን ማድረግ ስላለብን ነው እኛ ዝም እንድንል የምንታዘዘው ማለት ነው። በጦርነት ውስጥ መሞት እንዳለ ስለሰማህ ብቻ ማሸነፍ እንዳለ እያሰብክ መዋጋት አለብህ እንጂ ያንን ማግኘት እያለብህ ለምንድን ነው የምትቀረው? በቁርባን ውስጥ የሚገኘውን ሕይወት ያውቃሉ ምእመናን። ምክንያቱም የዘላለም ሕይወት ነው። ጌታ ያመነ የተጠመቀ ብሎ በእምነት መዳን እንዳለ በእኔ የሚያምን በወልድ ያመነ የዘላለም ሕይወት አለው ይላል። በመጠመቅም የዘላለም ሕይወት አለ፣ እንዲሁም ደግሞ በቁርባን የዘላለም ሕይወት አለ። አራቱ የሕይወታችን ምሰሶዎች ናቸው። ንስሐ፣ ጥምቀት፣ ቁርባን፣ እምነት። እነዚህ አራቱን የማይሳተፍ ምእመን ሊኖር አይችልም። ፍቅሩንም እኮ መርሳት ነው። በሌላ አነጋገር ስጋዬን ብላ ደሜን ጠጣ ያለህ እኮ ሌላ እረኛ የለም። ምን አይነት ሙሽራ ነው የራሱን ስጋና ደም ደግሶ ኑ ብሉ ብሎ የሚጠራ? ሰርግ የሚጠራ ሰው ደስ ያሰኘ? ከሰርግ በላይ የምትናፍቀው ጥሪ ያለ? እውነት ለመናገር የተጠራው እኮ ለሰርግ ነው። ምእመናን ለምንድን ነው እንደዛ የማያዩት? ለምን? ምንም መጨናነቅ አያስፈልግም እኮ ለሰርግ ነው የተጠራ። ሰርጉ ላይ ተጠርተን ስንሄድ ደግሞ በጣም የሚገርመው የራሱን ስጋና ደም ደግሶ የሚያበላ ሙሽራ ነው። እንዴት አይነት ፍቅር ቢኖረው ነው? ፍቅሩ ይደንቅህና ይስብህና ትገባለህ። ለስጋችን ነፃነት ከመስጠታችን የተነሳ እንደ ልባችን መተኛት፣ እንደ ልባችን መብላት፣ እንደ ልባችን ማግባት፣ መፍታት ስለምንፈልግ እና አሁን በዓለም ያሉ ሰዎች በጣም የሚጨንቃቸው እኔ እኮ ኃጢአተኛ ነኝ ብለው ነው የሚያስቡት ማለት። ንጹህ እስክንሆን ድረስ መጠበቅ የለብንም። ንጹህ የምንሆንበት ቀን የለም። ስለ እግዚአብሔር ትንሽ ካወቅ እግዚአብሔር የሚፈልገውን ነገር ፈልገህ ማግኘት ትችላለህ። በዛ ልክ አንተ ራስህን ማዘጋጀት ከቻልክ እግዚአብሔር የሚፈልጋቸውን ነገሮች የሚወዳቸውን ነገሮች ለማድረግ የማትቸገር ልትሆን ትችላለህ። ትንሽ ነገር ማድረግ አለብህ ያንተን ደስታ ለማግኘት ያንተን መክሊት ወይም ደግሞ ጸጋ ለማግኘት ትንሽ ነገሮች ማድረግ ይኖርብሃል። ከዛ እግዚአብሔር ያንን ባርኮ ሲሰጥህ ያንተ መክሊት ያሁኑ ይቀጥላል ማለት ነው። ለሰው ምንጊዜም ደስታን ነው እግዚአብሔር ያዘጋጀው። ሊዘገይ ይችላል። እንደ ሙሴ 40 ዓመት እንደዘገየው ሳይሉት ጀምሮ እኮ ነው ሙሴ ያን ያህል ያዘገየበት እግዚአብሔር። በ80 ዓመቱ እኮ ነው የእስራኤል መሪ አድርጎ የሾመው እና ፈርዖንን ነስቶ እስራኤልን ነፃ ማውጣት። የተመኛት ያችን ነገር ማግኘት የቻለው ከ80 ዓመቱ በኋላ ነው ማለት ነው። ይልቁንም መንፈሳዊ ነገር ስናስብ ቀድሞ እግዚአብሔር ይፈጽምልናል ብለን እናስባለን ወይም እናምናለን። አንደኛ ልክ እንደ ዳዊት አንተ መስራት ላይፈቀድልህ ይችል ይሆናል። የምትሰራበት ዘመን ላይሆን ይችላል። ሁለተኛ ጊዜው ላይሆን ይችላል። ያ ነገር እመቤታችን እንኳን ጠይቃ ጊዜ ገና አልደረሰም ተብላ የለም። ለዚህ እግዚአብሔር ጊዜ የሚባለው መች ነው የሚለውንም ማወቅ አለብህ። እሱ በፈቀደ ጊዜ ሊያደርጋቸው ለክነውነው እሱ ሲፈቅድ ውሃውን ራሱ ወይን ጠጅ አድርጎ አንተ እስክትደነቅ ድረስ ማድረግ ይችላል። ግን ያንን ማጣፈጥና ያንን መለወጥ ከቻለ ልክ እንደዛ በቀላል ነገር አድርጎ ስራ ሲሰራልህ ደግሞ ትመለከተዋለህ። በጣም የሚገርሙኝ ሰዎች እነማን እንደሆኑ ታውቃለህ? ሰርጉ ቤት ውስጥ እመቤታችን የነበረችበት የቃና ዘገሊላ ሰርግ ቤት ውስጥ በጣም የሚያስደንቁኝ አሳላፊዎች ናቸው። ምክንያቱም እንደሆነ ታውቃለህ? የሚላችሁን ሁሉ አድርጎ አለቻቸው። እመቤታችን ሄዳ ሲመጡ ምን አላቸው? ውሃ ቅዱና ጋኑን ሙሉት። እኛ የፈለግን ወይ ጠጅ ውሃ ሙሉ ይለናል።
አላሉ። በቀጥታ ታጥቀው ውሃ መቅዳት ነው የጀመሩት። የጨነቀው ሰው ልትል ትችላለህ። የጨነቀውም ቢሆን አያደርገውም። ባካችሁ ሌላ መፍትሄ ይፈልጉ ነው የምትለው። እነሱ ግን ታጥቀው ቶሎ ብሎ ውሃ መቅዳት ጀመሩ። በጣም የሚገርምህ ግን እሱ አይደለም። ቅዱና ላሳዳሪው ስጡት ሲባሉ ማምነው መስጠታቸው ነው። ውሃ ነው የቀዱት። መልኩ አልተለወጠም። ቅዱና ስጡ ሲባሉ ውሃ ቀድቼ ሰጥቼ ምንን ልባል ነው አላሉ። ቀርተው ወስደው ሰጡ። ቀምሶ ያለውን አይተሃል እንግዲህ። እስካሁን ድረስ ለምንድን ነው ይህንን የመሰለው ያዘገየህብን ያለውና እንደዛ ታምናለህ ወይ ነው? አሁን አንተ የእግዚአብሔር ጊዜ ሲደርስ እጅ ላይ ያለውን ውሃ እንደሚለውጥልህ ታምናለህ ወይ? አንተ እጅ ላይ ውሃ ብቻ ነው ያለው። በቃ አንተ ጋን ውስጥ የሞላው ውሃ ነው። ግን ያንን ወይን ጠጅ ማድረግ እንደሚችል ታምናለህ ወይ? ከገንዘብ ይልቅ ሰውን የሚወድ ሁሉ ሰው ነው። ሰውን ማስቀደም፣ በነገሮች ሁሉ ሰውን መውደድ፣ ሰውን ማስቀደም ነው። በምድር ላይ ስንኖር የተሰጠን ተልእኮ አንዱ እሱ፣ ከምንም ነገር በላይ ሰውን ማስቀደም። ክርስቶስ እኮ ከሃይማኖትም ነው ሰውን ያስቀደመው። አይታል። ለምን ብትለኝ በእኔ መኑ ከማለቱ በፊት በመጀመሪያ የሰበከው ስነ ምግባርን ነው። በቃ ሰዎች በፍቅር እንዲኖሩ ለነገስታት መገዛትንም ነው የሰበከው። ግብርም ራሱም ገብሯል። የንጉስ ልጅ ሲሆን እሱም ራሱ ይገብር ነበርና በእኔ መኑ ብሎ ሰብኳል። ግን ደግሞ ያላመኑትንም አልተቆጣም። ስለዚህ ምን ማለት ነው? የሚያምኑትም የማያምኑትም በዚህ ምድር ላይ ለምንድን ነው አንተን በሃይማኖት ምክንያት ምጣላ? ክርስቶስ እንደዚህ ያስተምሮኛል ብዬ ሳስብ ክርስቶስ እንደዚህ አልነገረኝም። ሰውም የሚያስበውም አይደለም። ሌሎች እንስሳት እርስ በርሳቸው አንድ በረት ውስጥ መኖር ይችላሉ። መኖር የማይችሉት አንዱ ከአንዱ ከሌላው ጋር ነው አይደል? ስለዚህ እኛ ሰዎች ነን፣ በምድር ላይ ያለን አብረን ብንኖር መልካም። ሰውነት ወደዚያ ነው የሚያደርስህ። በነገራችን ላይ ሰውነት ነው ወደ ሃይማኖትም የሚያመጣው። ለሃይማኖትም መሰረቱ ሰውነት ነው። ሰውነትህ ካልተስተካከለልህ ሃይማኖትህ ሊያድን አይችልም። እንደውም እንትን ነው የምታደርገው፣ የጦር መቀስቀሻ ነው የምታደርገው። የሃይማኖት ሰባኪ ወይም ደግሞ የሃይማኖት አባል ተሆነና የጦር መቀስቀሻ የጠብ ማናሻ እያደረግክ ያንን እየከሰስክ እየተካሰስክ ሚዲያም ላይ አሁን በሃይማኖት ስም ጦርነት የሚሰብቋሉ። ያ ማለት ሰውነቱ ገና አልተስተካከለም። ቁጡ ነው በሰውነቱ፣ ሰው ወዳድ አይደለም በሰውነቱ። የእሱ ሃይማኖት አባል ያልሆነውን እንደውም አንዳንዱ የእሱንም አይወድም፣ ውሸቱን እንዲህ የሆነ ነው የሚሄደው። ከዚህ የተነሳ ምን ይሆናል ማለት ነው? ሰውነት የመጀመሪያ መስተካከል ያለበት ጉዳይ ነው። እግዚአብሔር በመጀመሪያ እኛን ሰው አድርጎ ነው ሃይማኖት የሰበከን ብዬ ስለማምን ነው። ሰዋዊ ጉዳዮችንም ዝም ብሎ እንዲሁ ነው የሰጠን። ከምንም ነገር በላይ ግን በምድር ላይ በፍቅር ብንኖር እጅግ መልካም ነው የሚለው ነው። እኔ ለፍቅር ማለቅሰውን ያክል ለጠብ አላለቅስም። እውነት ለመናገር ፍቅር ይገዛኛል። ደግሞ ፍቅር የሚገዛውን ሰው ጠብ አይገዛውም። ፍቅር ሁሉንም ነው የሚያስገዛልህ እና በፍቅር የሚገዙልህ ሰዎች ክርስቶስን የወደድነው ከፍቅር የተነሳ ነው። ሌላ ነገር አልነበረም። መላእክትን ማዝመት እየቻለ በመላእክት ሊያስገዛን ወይም በመባረቅ ብልጭልጭ ታኮ ይገዛል። መብረቁን ብልጭ ቢያደርጉ በቂ አይደለም? ግን እንደዚህ አላደረገም። እንዲያውም ጴጥሮስ ሰይፍ መዞ ሊያግዘው ፈለገ። አይ ጴጥሮስ እንዲህ ነው መስሎ ነው። እኔ አባቴን ብጠይቅ እልፍ መላእክት ይመጡ ነበር አይደል? በልተው እሱን ሳለና ሰይፉን እንዲመልስ አደረገውና ሁሉም ሰይፉን ይመልስ፣ አሁን ወደ ሰገባው ይመልስ። ከዛ በኋላ በቃ ጴጥሮስ ዝም ብሎ ይስበክ። በአንድ ቀን በሰይፍ ካሳመነው ይልቅ በአንድ ቀን ስብከት 3000 ሰው አሳመነ እኮ። ከዛ ደግሞ እልፍ ብሎ በአንድ ቀን 5000 ሰው አመነለት። ሰይፍ ቢይዝ እንደዛ ያምን ነበር። 8000 ሰው በሁለት ቀን ማሳመን ይችል ነበር በሰይፍ። እሱም ራሱ በሰይፍ ይሞት ነበር እንጂ ምክንያቱም ጌታ ራሱ በሰይፍ የሚገሉ በሰይፍ ይሞታሉ። ሃይማኖቶች አሁን ሰይፍ ጨብጠዋል። ሁሉም ሃይማኖቶች ማለት ይቻላል ሰይፍ ጨብጠው ነው የምናያቸው። ሰይፍ ተማዘን እስከ መቼ እንቀጥላለን? አገሪቱስ ሀገር ትሆናለች ወይ? ደቦት ብናበራ አገር ልትበራ ትችላለች አይደል? ከበዛ ግን ያቃጥላል። ሁልጊዜ ግን እሱን እያበራን አንኖርም። ያ ምክንያቱም ያቃጥለናል። በአግባቡ ሲሆን ነው ጥሩ የሚሆነው። ሰይፋችንን አኖረን በፍቅር ብንኖር እውነት ለመናገር በቂ ነው። ኦርቶዶክስ የሆንኩት የሚያጸድቀኝ ኦርቶዶክስ ነው ብዬ ነው። ሌላውም ደግሞ እንደዛ ሲሆን ያኛውን የሚያጸድቀኝ ብሎ አስበው። ፍርዱን እግዚአብሔር ይስጥ። እንድጸድቅ የተጠየቅኩት ራሴን ነው። መምህር ስለሆንኩ ሌሎችንም የማጸደቅ ኃላፊነት ስላለብኝ ግን እሰብካለሁ። ግን አስገድጄ አይደለም የምሰብከውና ሁሉም ሰው በእግዚአብሔር መንግስት በሄደ ጊዜ ይጠቅመኛል ያለውን ነገር ያድርግ። ለሚሰሙን እንመክራለን። የሚያጸድቀው በመጽሐፍ የተጻፈው ክርስቶስም ከሰማይ ወርዶ የሰበከው ይሄ ነው ብለን ግን ደግሞ እኔ የተረዳኝ እውነት ይሄ ነው። አንተ ነጭ ሸሚዝ መልበስ ስለወደድክ እኔ መቃወም አለብኝ እንዴ? በቃ አንተ ነጭ ነው የፈለግከው። እርግጥ ነው እኔ ነጭ ማልወድ ወይም ጥቁር ሞድ ልሆን እችላለሁ። ጥቁር ለምንድን ነው የምወደው? የራሴ ምክንያት አለ። አንተ ለምንድን ነው ነጭ የምትወደው? የራሴ የሆነ ምክንያት አለ። በቃ አንተ የለበስከው ነጭ ሸሚዝ ከኔ ጋራ ይጣላ ነገር አይደለም። በዚያ መንገድ ብንሄድ የተሻለ ይሆናል። ይጥም ስለሚሆን በምድር ላይ ያሉ ነገሮችን ሁሉ ተቃውሞ ተገፈዋለሁ። አሁን እኮ በፖለቲካው ምክንያት ሰይፍ እንመዛለን፣ በቋንቋ ምክንያት ሰይፍ እንመዛለን፣ በዘረኝነት ምክንያት ሰይፍ እናነሳለን። ደግሞ በሃይማኖት ሰይፍ እሱ የሞተው ለሁሉም ከሆነ ይህች ፀሐይ የምትወጣው እኮ ለሁሉ ነው። ክርስቶስም የሞተው ለሁሉ ነው። አንዱ ስለ ሁሉ ሞተ ብለህ እየሰበክ እንዴት ያንተን ብቻ ሰብስበህ አቅፈህ ሌላው እንዴት ትጥላለህ? በእርግጠኝነት ክርስቶስን ከወደድከው ሰውን መጥላት አይቻልም። በእይታ አጠገብ ሆነ ማለት ነው። እንደዚያ ስለማይቻል ተራራ ላይ ሆኖ አለማየት አይቻልም አይደለ? ዝቅ ያለውን ሁሉ
ሁሉ ክርስቶስ ማለት እኮ ለአንተ ተራራ ነው፣ የቆምክበት ተራራ ከፍታ፣ ሌሎችን እንድትመለከት እንድታይ የሚያደርግህ። በደመና ላይ የሆነ ዝናብ ቦታ መርጦ አይወርድም አይደል? ባህሩም ላይ ሊወድቅ ይችላል፣ የብሱም ላይ ሊወድቅ ይችላል። አንተ ማለት በደመና የተጫነ ዝናብ ነህ፣ እግዚአብሔር ያፈሰሰ ላይ የምትዘንብ ነህ እንጂ ቦታ አትመርጥም። ዘር፣ ቋንቋ ምናምን አትመርጥም። ክርስቲያን ስትሆን ወይም በክርስቶስ ስታመን ማለት ነው። እንደዛ ነው ማሰቢያ። ሁሉን እንድታጠጣ ነው የተፈቀደልህ የተላከው። አንተ ማለት የወንዙ ወራጅ ብትሆን ሁሉን እንድታነጻ ነው የተፈቀደልህ እንጂ ለፈረንጁ፣ ለጥቁሩ፣ ለአበሻው፣ ለምኑ ተብለህ በልዩ ሁኔታ እሱ እንድታጠጣ የተላከ አይደለም። በቃ እንደ ውሃ ነኝ ብለህ አስብ ራስህ፣ እንደ ነፋስ ነኝ ብለህ አስብ ራስህ። ለሁሉም ነው እኔ የምወስደው የምመገበው ነፋስ አንተ ከምትመገበው የተለየ አይደለም። አንድ ነፋስ ነው የምንመገበው። ክርስቶስን የሚያውቅ ሰው ሁሉ እንደዛ ነው መሆን ያለበት። እንደ ነፋሱ ሰው ሳይለይ ሁሉም ቦታ መድረስ የሚችል ለሁሉም ምግብ መሆን የሚችል ከተቻለ እንደዛ ብንሆን መልካም። ክርስቶስ ማወቅ ማለት እንደዛ ነው ብዬ ስለማምን ነው። ሰውነትም እሱ ነው። እውነት ለመናገር ሁሉም በፍቅር ዓይን መመልከት ነው ሰውነት እንጂ አንዱን ማንሳት አንዱን መጣል አይደለም ሰውነት። አዳም ከሰራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ ነው። ስለዚህ ድነት ፕሮሰስ ነው ይባላል። በሂደት የምታውቀው ነው። ሄደው እንደ ይሁዳ ፍጻሜያቸው ያላማረ ሰዎች አሉ። ይሁዳም እኮ ሐዋርያ ሆኗል አይደለም? ግን እሳ መጨረሻቸው አላማረ። አሁን በአዳም መርገም ሳይሆን በራሳቸው መርገም ተያዙ፣ በራሳቸው ኃጢአት ተያዙ ማለት ነው። በራሳቸው። ስለዚህ በራሳችን የምንሰራውን ኃጢአት ስለማናውቀው ጸድቀናል ለማለት ይቸግረናል። ድነናል ከምን? ከአዳም መርገም። አሁን እኛ በራሳችን ደግሞ የምንሰራው ኃጢአት ስላለ አናውቀው። እግዚአብሔር ይጠብቀናል ብለን ግን እናምናለን። በንስሐ እንኖራለን፣ በትምህርት እንኖራለን፣ ራሳችንን ለመጠበቅ ጥረት እናደርጋለን። ከዚያ ውጭ ግን ድኛለሁ፣ ስለ ዳንኩ ጾማለሁ። እንዴ አንዳንድ ጊዜ ስለ ጸደቅን ነው የምንመጸውተው ምጽዋትም እንጂ ምጽዋት አያጸድቅም ሲሉ ሰምቻለሁ። እኔ አሁን የምጠይቀው ጥያቄ ለዚህ ባጭሩ ጸድቀናል የሚል ሰው ገነት መግባቱ እርግጠኛ ሆኗል? ይሄ ሰው እንዲህ የሚሉ ሰዎች እንደዛ ከሆነ ለምሳሌ ኢየሱስ አማላጄ የሚሉት ብዙ ጊዜ አማላጄ የጸደቀ ሰው እኮ አማላጅ ያስፈልገው ምን አለ ቢተውት? ከጸደቀ ምን ያደርግለታል? አማላጅ ከአብ ዘንድ ጠበቃው ምን ይሰራለታል? እርግጠኛ ሆኖ የገባ ሰው እኮ አማላጅ ምንም አይፈይድለት። ለምን? ጸድቋል። ምንም የሚይዘው ኃጢአት የለም። የትኛውም ኃጢአት እኔን ከእግዚአብሔር አይለየኝም ብሎ እርግጠኛ የሆነ ሰው አማላጅ ምን ያደርግለታል? እምነቱ ብቻ ነው ይበቃ። እውነት ነው ስለኛ የሚመልደው የሚል ቃል አለ፣ ግን አውዱ እንደዚህ አይደለም። ለማንኛውም የጸደቀ ሰው አማላጅ አያስፈልገው። ለምሳሌ እኛ ሞተን ተነስተን ወይ ደግሞ ባንነሳም ትንሣኤ ሙታን ባይፈጸም ገነት ከገባን ሞተን አማላጅ አያስፈልግም። ረዲል ገነት ለመግባት ነበር እኮ አማላጅ የሚያስፈልገው። መንግስተ ሰማያት ለመግባት እኮ ነው አማላጅ የሚያስፈልገው። ገነት የገባ ሰው ወዴት ምን እንዳይሆን ነው አማላጅ የሚያስፈልገው? ገነት የገባ ሰው ጠበቃ ምን ያደርግለታል? አማላጅ ምን ያደርግለታል? ገነት ለመግባት መንግስተ ሰማያት ለመግባት ነው መጀመሪያም ጠበቃ አማላጅ የሚያስፈልገው። እና እኛ ከአብ ዘንድ ጠበቃ አለን ስንል ወደ ሲኦል እንዳንሄድ፣ ወደ ገሃነመ እሳት እንዳንሄድ ህይወት ፍጻሜያችንን ሁሉ በጽድቅና በንጽህና የሚጠብቀን ስለሆነ ነው በራሱ ደም፣ በራሱ ስጋ፣ በራሱ ቃል አምላካችን ክርስቶስን ጠበቃ የምንለው። ስለጸደቅኩ ነው የምንጾመው፣ እሱ ስህተት ያለበት ነው። ስለምንጸድቅ ነው የምንጾመው። እውነት ነው ከአዳም መርገም ድነናል፣ ግን ሙሉ ጽድቅ ላይ ነን ማለት አይቻልም። ፍጻሜያችንን አናውቅ። በጣም የሚገርመኝ በሉቃስ ወንጌል ምዕራፍ 23 ላይ በቀኝ የተሰቀለው ሽፍታ አለ። ቅጽበት አጸደቀችው። ጥቁሩ ጸጉር ነጭ እስኪሆን ድረስ ሰው ሲገድል ነው ያረጀው። ሰው ሲገድል ሲያርድ ነው ሲሰርቅ ነው ያረጀው። ያቺ ቅጽበት የተሰቀለባት ቅጽበት ወደ ገነት መራችው። ተአምራቱን አይቶ በኢየሱስ ክርስቶስ ዘላለማዊ አምላክነት አመነና አዳምን ቀድመው ገነት ትገባለህ ተባለ። በገነት ኖረ። እውነት ነው እላችኋለሁ አላውቃቸውም ሲላቸው ምን ብለው ይከራከራል? እንደ ጌታ በስምህ አጋንንትን አውጥተናል። ለካ አጋንንት ሲያወጡ ነበር፣ ግን ጌታ ያውቃቸው። ትንቢት ተናግረዋል፣ ግን ጌታ ያውቃቸው። ስለዚህ በስሙ ትንቢት መናገር፣ በስሙ አጋንንትን ማውጣት ስለተቻለ ብቻ የእግዚአብሔር ሰው መሆን አይቻልም። ስለተጠራ ብቻ ጸድቋል ማለት አይቻልም። እና የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እንዳለ መጽሐፍ። እኛ እርግጠኛ የምንሆነው አምላካችን እግዚአብሔር መንግስቱን ሲያወርሰን ነው። እስከዚያ ጊዜ ድረስ ግን በእምነት እርግጠኞች ነን፣ እንደሚያድነን እናምናለን፣ መንግስቱን እንደሚያወርሰን እናምናለን። በራሳችን ጥፋት ግን ኃጢአተኛ ሆነን ከተጠራም በኋላ አላውቃችሁም ልንባል እንችላለን። ስለዚህ ስለ ጸደቅን ነው የምንጾመው? ውሸት ነው። ለመጽደቅ ነው የምንጾመው። መለኮታዊ ባህሪውን ከስጋዊ ባህሪው፣ ስጋዊ ባህሪውን ከመለኮታዊ ባህሪው ሳንቀላቅል ነው ማመን ያለብን። ይሄ ሲቀላቀልና ሲምታታ ግን አማላጅ የሚለውን ዝቅ ማድረግ፣ ዝቅ ያደረገውን ነገር ወይም ደግሞ ከፍጡራን እንደ አንዱ አድርጎ ማየት። አሁን ለኔ ቅዱስ ገብርኤል ቢያማልደኝ ወደ ፈጣሪው ነው። እመቤቴ ብታማልደኝ ድንግል ማርያም ወደ ፈጣሪዋ ነው፣ ወደ ልጇ ነው። ጻድቃን ሰማዕታት ቢያማልዱኝ ወደ ፈጣሪያቸው ነው። ኢየሱስ ክርስቶስ ያማልደኝ ወዴት ነው የሚለውን ጥያቄ ደግሞ መለስ ያስፈልጋል። እሱ ወደ ራሱ፣ ልዩነቱ ይሄ ወደ ራሱ ማለት ነው እርሱ ራሱ ይቅር የሚል አምላክ ነው። ሌሎች እኮ ይቅር አይሉም። አሁን ጻድቃን ሰማዕታትን ብታይ
ስታይ ወደ ይቅርባዩ አምላክ ነው የሚያደርሱ እንጂ እነሱ መነሻ ናቸው እንጂ መድረሻ አይደሉም። ክርስቶስስ ስለኛ የሚማልደው ሲባል መነሻም እሱ ነው፣ መድረሻም እሱ ነው። ከአብ ከመንፈስ ቅዱስ ጋር አንድ ስልጣን ስላለው። ስለዚህ ይሄ ውዝግብ የመጣው መለኮታዊ ባህሪንና ስጋዊ ጠባይን ከመቀላቀል የተነሳ አንዱን በመርሳት ምክንያት ነውና መለኮታዊው ጌትነቱን እግዚአብሔርነቱን ከመርሳት የተነሳ አማላጅ የሚለው ቃል በጣም ተለጥጦ ሌላ መልክ ያዘ እንጂ ኢየሱስ ክርስቶስ እውነት ነው በለበሰው ስጋ አራያ ለመሆን ቤዛነቱንም ለማሳየት ይህንን ቃል የሚያደርጉትን አያውቁምና ይቅር በላቸው። ሌሎችም ጸልየዋል እኮ አይደለ? ለምን ነው የጸለየ? እቺ ጽዋ ከኔ ትለፍ ያለ እሱ እኮ ይሄን ማለት አይጠበቅበትም። ፈርቷል አይደለ? እንዴ ሊሞት መጥቶ ለምን ነው የፈራ? እኔ አሁን ለምሳሌ ልትሞት ነው ቢሉኝ እፈራለሁ። ለምን እሞታለሁ ብዬ ስላልመጣሁ። አስቦበት የመጣው ሞት ላይ ለምን ነው የፈራ? ወንጌላውያን እኮ ፈራ እያሉ ጽፈውልናል። እቺ ጽዋ ከኔ ትለፍ እያለ እየተጨነቀ እና ይህንን አባቶቻችን ሲያብራሩት የፈራ እንደኛ ፍርሃት አይደለም። ይሄ ሳዊሮስ የሚባል ቤተክርስቲያን ሊቅ አለና ከኛ ፍርሃትን ለማራቅ ሞትን እንፈራዋለን አይደለም? የሞትን ፍርሃት ለማራቅ እሱ ፈራ። እሱ ባይፈራ ኖሮ እነ ቅዱስ ጳውሎስ ለሄዶ ወደ ክርስቶስ እናፍቃለሁ ብለው ሞታቸውን አይናፍቁትም ነበር። የሚናፈቅ ሞት የመጣልን የማይፈራ ሞት የመጣልን የሞት መውጊያ ሲሰበር ነው። ስለዚህ የሞትን መውጊያ የሚሰብረው እሱ ሲፈራ ነው። ስለዚህ አባታችን አዳም በድፍረት ነው ሞትን ያመጣው፣ ክርስቶስ ደግሞ በፍርሃት መለሰው ማለት ነው። በድፍረት ማለት ጸበለስን በልቶ ሰብሰን ዘመላኪ ውእቱም ታይተ እግዚአብሔር ሰረቀ ወበላም ዘይታዘዘ ሎቱ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ያልተፈቀደለት እጽ ሰርቆ በላ ይላል። ሰርቆ መብላት ሌብነት ነው አይደለ? ስለዚህ እኔ አሁን ይሄንን በሌላ መንገድ ስታብራራው የመጀመሪያው ሌባ ወንድ ነው ወይስ ሴት ብለህ ትጀምራለህ። እንዲሁ ዝም ብሎ ያን ያህል እንትን አይደለም፣ ግን እንዲሁ ለጠቅላላ እውቀት ሴት ነች። ሴት ናት። በሴት ምክንያት ወደዚህ ምድር ሞት መጣ ማለት ነው። አሁን እመቤታችን ላይ የሚያደርሰን ደግሞ በሴት የመጣ ሞት በሴት ተመለሰ። እመቤታችን ዳግሚት ሔዋን ሆነች ማለት ሁለተኛዋ ሔዋን ሆነች ማለት ነው። ያቺ ከባብ ጋር ተነጋግራ ሞትን አመጣች፣ እሷ ደግሞ ከአምላኳ ጋር ተነጋግራ ሕይወትን ወለደች እና የሴቶች ታሪክ ተቀየረ ማለት ነው።